بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله ባለፈው ሳምንት ካቆምንበት እንጀምራለን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደትና እንዲሁም ደግሞ የጥቢያቸው የአስተዳደጋቸው ሁኔታ አይተን ነበር እንዲሁም ሸቅ ሰድር ወይ ደግሞ ያኒ ልባቸው ተከፍቶ ጅብሪል ልባቸውን ከፍቶ ቆሻሻ አውጥቶ አጥቦ እንዴት እንደመለሰላቸው አይተናል ማለት ሐርቡል ፍጃሪ ይሄ አመት ጦርነት እንደማለት ነው ይሄ ጦርነት ምክንያቱ በአረቢያ ግዛት ፋርሶች የሚቆጣጠሩት የነበረ የአረቢያ ግዛት ላይ ኑዕማን ኢብኑ በሽር የተባለ አንድ ንጉስ ነበር ይሄ ንጉስ በእነሱ በኩል ነበር የተሾመው በእነዛ በፋርስ በኩል ማለት ነው ያው ግዛቱ በእነሱ ስር ነበርና በየዓመቱ መዲና ላይ ለከኛ አሁን ባዛር እንደምንለው ወይም ደግሞ ማዕረድ ይባላል ትልቅ ገበያ አለ ማለት ትላልቅ ሰዎች ያላቸውን ለገበያ የሚያቀርቡት ነገር የሚያቀርቡበት እንዲሁ ደግሞ የተለያዩ ውድድሮች የሚደረጉበት ትልቅ ገበያ ነው ሱቅ አካዞ መባል ይታወቃል ቦታው መዲና ላይ ነው ያለው አሁን ወደ ቅብለተን በሚወስደው መንገድ በሮች በዛ በኩል ባለው በር ስትወጡ ቀጥታ የምታገኙት ቦታ ማለት ነው እሱ ኦካዝ ይባል ነበር ድሮ ሱቅ ኦካዝ ይባላል ይሄ ቦታ ማለት መዲና ላይ ልክኛ ዛሬ ባዛር በመባል የምናቀው ሰዎች የተለያየ ንብረት እቃቸውን ለገበያ የሚያቀርቡበት ቦታ ማለት ነው እና ይሄ ኑዕማን ኢብኑ በሽር የተባለው ሰው ንጉስ በየዓመቱ የንግድ ዕቃው ወደዛ ይልክ ነበር ወደዚህ የገበያ ቦታ ማለት ነው ወይም ደግሞ ማዕረድ ወይም ባዛር እዛ አንድ ቀን ይሄንን ዕቃዬን ያው ያኔ قبل الاسلام ማለት ነው ከእስልምና በፊት ነው አመጽ አለ በአረቢያ ግዛት ላይ ያሸነፈ የሚኖርበት ሁኔታ ነበር የነበረው ምንም የሚይዛቸው ህግ ምናምን የለም በአብዛኛው ማለት ነው ወደ መካም ሆነ ወደ መዲና በሚደረግ ጉዞ ላይ እና ያው አንተ የንግድ ቃፊላ ወይም ደግሞ አንድ የንግድ ቃ ስትልክ ለዛ ጥበቃ ከለል አድርገህ ነው መላክ ያለብህና ይሄ ሰው ማን ነው ቃይን ያለ ምንም ችግር እዛ ሱቅ ጋር የሚወስድልኝ ሳይዘረፍ ማለት ነው ብሎ ሲጠይቅ አጠገቡ ሁለት አረብ ሰዎች አሉ እሱ ጋር ማለት ነው በራድ ኢብኑ ቀይስ የተባለና ከዛሊከ ኦርዋ ኢብኑ ኡትባ የሚባሉ ሁለት ሰዎች ነበሩ ይሄኛው በራድ የሚባለው ሰው በጣም አመፀኛ ነው ሰው ራሱ ሽፍታ ነው ያ ኦርዋ ደግሞ ጤነኛ ሰው ነውና ይሄ በራድ የተባለው ሰው እኔ ደርሰዋለሁ አለ የበኑ ከናና ዘር ነው ከኪናና እኔ ጠብቃለሁ ችግር የለም እሱ እንደውም መጀመሪያውኑ ጎሳው አባሮታል በሽፍታነቱ ማለት ነው በጣም አመፀኛ ሰው ነው ከዛ ይሄ ኦርዋ የቀይስ ጎሳ ነው እንዴት አንተ ለመሆኑ ውሻ አንተ ነህ እንዴ ካርጎ ይጠብቀ ይሄን የሱን ንብረት የምታደርሰው አለው እኔ አደርስልሃለሁ አለ ኦርዋ ነው የሚለው አንተማ የተረገምክ ነህ አስለን እንዴት ታደርሳለህ ከዛ በኋላ እኔ ከኪናና ወይም ደግሞ ከአንድ ጎሳ ሳይሆን እንዲጠበቅ የምፈልገው ከአጠቃላይ ከሁሉም ከሰው ማንም ሰው ንብረቴ ላይ አደጋ እንዳያደርስብኝ እንዲጠብቅልኝ ሰው ነው የምፈልገው አለ ከዛ ይሄ ኦርዋ እኔ አደርሳለሁ አለ ከሁሉም እጠብቃለሁ ችግር የለም በአረቢያ ግዛት ላይ ካሉ ከፍተኛ ቆላ ላይም ከሚኖሩት ደጋም ላይ ከሚኖሩ ሰዎች በአጠቃላይ እኔ ጠብቄ አደርስልሃለሁ አለው ይሄ በራድ የተባለው ሰው ታደርሳለህ አንተ አለው አዎ አለ ኦርዋ ከዛ ዝም ብሎ ሄደ ተለያዩ ማለት ጊዜው ደረሰና ይሄ ኑዕማን ኢብኑ በሽር እቃውን ለኦርዋ ይዞለት እንዲሄድ እሱ ሐላፊ አድርጎ ላከው በራድ መንገድ ላይ ጠበቀውና ገደለው ኦርዋን ማለት ነው አሁን በዚህ የመጣ ልክ እሱ ከገደለው በኋላ ወደ ጎሳው ላከ ወደ ራሱ ጎሳ ማለት ነው ሰው እንደገደለና እንዲወጡ ያው የታወቀ ነው ማለት ድሮ قبل الاسلام
በአረቢያ ላይ አይደለም ሰው ተገለው አይደለም አህያ ቢገደል የ20 30 50 ዓመት ጦርነት ነው የሚነሳው በዛ ምክንያት ማለት ሴቶች የሆነ ነገር ከተናገሩ አብሮ የሆነ ግጥም ገጥመው አንዱን ወይ አንዷ ለአንደኛዋ የሆነ ነገር ካለቻት በዛ የመጣ በጣም ትልቅ ጦርነት ነው የሚከፈተው የሆነ እንትናቸው የሚገታቸው ነገር ስለሌለው ማለት ነው እዛ ካይሶች ይወጣሉ ስለዚህ ተዘጋጁ ምናምን ብሎ ላከ ወዲያው ደግሞ የዚህ ኡርዋ ጎሳዎች መገደሉን ሰሙ ወጡ ሁለቱም ጎሳ ጦርነት ከፈተ ጦርነቱ በጣም ከፍተኛ ዋጋ ያስከፈለ ጦርነት ነበር በጣም ብዙ ሰው ያለቀበት ዋጋ ነው ለተን ጦርነት ነበርና መጨረሻ ላይ ምን አሉ እኛ የኡርዋን ደም ሳንበቀል መቼም ቢሆን አንተው ተዘንድሮ ይበቃናል በሚቀጥለው አመት በኦካዝ በማዕረዱ ማለት ወይ ደግሞ ባዛር ላይ እንገናኝ ተባብለው ተለያዩ ሁለቱ ጎሳዎች ማለት ነው ከዛ በኋላ ሁለቱም አመቱን ሙሉ ሲዘጋጁ ቆይተው ልክ የሚቀጥለው አመት የባዛር ጊዜ ሲደርስ በቀጠሯቸው ቦታ ጦርነታቸውን ጀመሩ ሁለቱም ጎሳዎች ማለት ነው ከዛ በኋላ ሲዋጉ በጣም ከፍተኛ የሆነ እልቂት ደረሰ አሁን መጨረሻ ላይ ከመሐከላቸው ሌላ ሶስተኛ ወገን ገብቶ ጦርነቱ እንዲቆምና ከሁለቱ ጎሳዎች የበለጠ ሰው የሞተበት ሰው ካሳ እንዲወስድ ይሄንን እንትን አደረጉ በዚህ ሁለቱም ጎሳዎች ተስማሙ ማለት ነው خلاص ሁለቱም ተስማምተው ብልጫ ሰው የሞተበት ተቆጥሮ የዛ የብልጫው ሰው ካሳ እንዲከፈለው በሚል በዚህ ተስማምቶ ጦርነቱ ቆመ አሁን ይሄ ምክንያቱን አይደለም ብዙ ኪታቡ ይሄኛው ስለማያመጣው ነው ምን ይላል አሁን ወደ ኪታቡ ስንመለስ وحين كان عمره صلى الله عليه وسلم ይሄ ጦርነት ሲካሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው 20 ሰነተን 20 ዓመት ነበር ይሄ ጦርነት የተካሄደ ጊዜ ማለት ነው وقعت في سوق عكاظ حرب بين قبائل قريش وكنانة من جهة وبين قبائل قيس عيلان من جهة أخرى እነዚህ ሁለቱ ጎሳዎች በቁረይሾች ከበኒ ኪናና ጋር ነው ያሉት እነሱ የኡርዋ እንትኖች ናቸው ጎሳዎች ማለት ነው በሌላ በኩል ደግሞ ቀይስ አይላን የተባሉ ደግሞ እንደገና ሌላ ጎሳዎች አሉ ይሄኛው በራድ የተባለው ሰው ጎሳ ነው በእነዚህ በሁለቱ መካከል የተደረገውን ጦርነት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር ሲደረግ ይሄ ጦርነት ሲካሄድ 20 ዓመታቸው ነበር ይስተደ فيهم البأس ማለት በጣም ጦርነቱ በዛ وقتل عدد من الفريقين كهلتم በጣም ብዙ ሰዎች ተገደሉ ثم اصطلحوا ከዚያ ተስማሙ على أن يحصوا قتل الفريقين በሁለቱም በኩል የተገደሉ ሰዎች እንዲቆጠሩ ተስማሙ فمن وجد قتله أكثر أخذ دية الزائد ከሁለቱ ውስጥ የበለጠ ሰው የተገደለበት ጎሳ ተቆጥሮ ለምሳሌ ከአንደኛው 100 ሰው ተገሎ ከሁለተኛው ከሌላኛው ጎሳ 110 ቢገደል የ10 ሰው የደም ካሳ እንዲከፈል ማለት ነው ወወደኡ الحرب ከዛ በኋላ በቃ ጦርነቱ እንዲቆም በዚህ ምክንያት ተስማሙ ማለት ነው وهذا ما وقع بينهم من العداوة والشر በመሐከላቸው የነበረው ጠላትነትና ክፋት በዚህ ስምምነት ቆመ ማለት ነው ጠፋ وقد حضر هذا الحرب رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم በዚህ ጦርነት ከቁረይሾች ጋር ሆነው ነበሩ وكان ينبل على اعمامه ለአጎቶቻቸው ለነ አምዛ ለነ አባስ ምን ያደርጉ ነበር የቀስ ያስተካከሉ ይሰጡ ነበር ማለት በጦርነቱ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ይجهዙ لهم النبل للرمي እነሱ እንዲወራወሩበት በቀስ ያስተካከሉ ይሰጡ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وسميت هذه الحرب ይሄ ጦርነት ተብሎ ተጠራ بحرب الفجار የአመት ጦርነት ተብሎ ተጠራ لانهم ምክንያቱም እነዚህ ሰዎች ሁለቱም ጎሳዎች ማለት ነው انتهكوا حرمة حرم مكة والشهر الحرام ጦርነቱ የተካሄደው በተከበረው ወርና እንዲሁም ደግሞ በተከበረው ከአባ ባለበት በመካ ስለነበረ والفجار 4
كل في سنة አራት በአመት አራት ጊዜ ነበር ይሄ ጦርነት የተከሰከሰው አለ وهذه اخرها ይሄ የመጨረሻው ነበር وانتهت الثلاثه الاولى بعد خصام واستجار طفيف يعني የመጀመሪያዎቹ ሶስቱ ጦርነት ሳይካሄድ እንዲሁ በመጨቃጨቅና ተሰባስበው ቃላት በመሰናዘር ብቻ ነበር የቆመው ولم يقع القتال ጦርነት መገደል አልተከሰተም ኢላ في الرابع فقط በመጨረሻው አሁን ባልነው የመጨረሻው ላይ ነበረ ጦርነት የነበረው ማለት ነው ይሄ حرب الفجار የሚለው ጦርነት የተካሄደበት ገጠመኝ ነው حلف الفضول አንዳንድ ኪታቦች ወይም ደግሞ ሐዲስ ላይ حلف المطيبين በሚል መጥቷል حلف المطيبين ወይም ደግሞ ሙጠይቡን ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ሪዋያዎች ላይ እኔ ተካፍያ ያለው ሕልፉል ሙጠይቢን ብለዋል ነገር ግን ምን ይላሉ ሐዲሱን ሸርጥ የሚያደርጉ ዑለማዎች የተፈለገበት ሕልፈል ፉዱል እንጂ ያኛው አይደለም ሕልፈል ሙጠይቢን የተባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልነበሩም አልደረሱበትም ቁሰይ ከሞተ በኋላ በቁሰይ ልጆች መሐከል የተደረገ ስምምነት ነበር ያ ሙጠይቢን የሚለው ማለት ነው ቁሰይ የአብዱ መናፍ አባት ነው አብዱዳርና አብዱ መናፍ የነርሱ አባት ነበር ቁሰይ ማለት በቁረይሾች ውስጥ ያለውን ቦታ አይተነዋል ባለፈው ስንነጋገር ይሄ ቁሰይ ሲሞት ለልጁ ለአብዱዳር የመካ ኃላፊነት የቁረይሾች ኃላፊነት ለሱ ሰጥቶት ነበር እሱ ከሞተ በኋላ ወንድሞቹ ማለት የወንድሞቹ ልጆች የአብዱዳር ወንድም አብዱ መናፍ ነው የአብዱ መናፍ ልጆች ይሄ ስልጣን ላንተ ሊሆን አይገባም ብለው ጥቅጥቅ አነሱና ሁለቱም ምን ተባብለው ነበር ያንዴ ይሄም ራሱ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው ድሮ በፊት ማለት ነው እነርሱም ልክ ምን ሊያነሱ ነበር ጦርነት ሊያነሱ ነበር የተስማሙት ለጦርነት ሁለቱም ማለት ነው አብዱዳርም በአንድ በኩል አብዱ መናፍ የአብዱ መናፍ ልጆችም በሌላ በኩል ሆነው ተስማሙ ለምንድን ነው የተስማሙት ምናልባት ስምምነት ካልተፈጠረና ጦርነት ከተፈጠረ ይሄኛው ጎራ አብዱዳርን ሊረዳ ያኛው ጎራ ደግሞ የአብዱ መናፍ ልጆችን ሊረዳ ማለት ነው ከዛ የአብዱ መናፍ ልጆች ምን አደረጉ በቃ ሽቶ አመጡና ሁላቸውም የመጣችሁት በዚህ ላይ ቃል የምትገቡ ሰዎች በአጠቃላይ ሽቶ ውስጥ እጃችሁ ክረቱ ተባሉ ሽቶ ቃው ያለ የሽቶ ቃል በዛ ላይ ሽቶ ያለበት ቃል ላይ እጃቸውን ከተው ቃል ኪዳን ገቡ ሽቶውን ነክረው ማለት እጃቸው በሽቶ ነክረው ከዛ ሲወጡ የሽቶ እጃቸው ካባ ላይ አሹ ለዚህ ነው ሙጠይቢን ተብሎ ስም የተሰጣቸው የአብዱ መናፍ ልጆች ይሄኛው ሕልፍ ሙጠይቢን የሚለው በሐዲስ ላይ የመጣው የእነዚህ የቁሰይ ልጆች ያደረጉት ስምምነት ነው ይሄኛው ስምምነት ብዙም የሚወደስ ታሪክ ያለው አይደለም በመሰረቱ ማለት ነው እንደ እስላም ይሄ አሁን ቀጥሎ የመጣው ሕልፈል ፉዱል በእስልምናም ትልቅ ቦታ ያለውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሪሳላ ሰጥቶ መልእክተኛ አድርጎ ከላካቸው በኋላ የተናገሩለት በጣም የሚወደድ ነገር ነው ያኛው ግን ሕልፈል ሙጠይቢን የሚባለው በእስላም ሚዛን ሲታይ ትክክል አይደለም እንዴት ትክክል አይደለም አባት ለልጁ ብዙ ልጆች ቢኖሩት ከልጆቹ ውስጥ ኃላፊነት ለሚያምንበት ሊሰጥ ይችላል መብቱ ነው ይሄ ለሚያምንበት አስተሳሰቡ ጭንቅላቱ ሁሉ ነገሩ አይቶ ለሚያምንበት ኃላፊነት ሊሰጥ ይችላል ሌላ ውርስ ካለ በፍትህ ማድረግ አለበት ነው እንጂ ከገንዘብ ጋር በተገናኘ ከጥቅማ ጥቅም ጋር በተገናኘ እንጂ ከኃላፊነት ጋር ከአማና ጋር በተገናኘ ለሚያምንበትና ዕውቀቱ አስተሳሰቡ በስለቱ ለሚያምንበት ኃላፊነት ቦታ ላይ ያስቀምጠው ይችላል ሌሎች ልጆች ተነስተው ይሄንን አባታቸው ያደረገውን ነገር ተቃርነው ጦርነት መክፈት ወይ ደግሞ ጭቅጭቅ ማንሳት ይሄ ሁቁቁል ዋሊደይን ውስጥ ነው የሚገባው ማለት አባትን ማመጽ ነው የሚሆነው ምክንያቱም አንተ 10 ልጆች ስላሉ 10ሩም ልጆች ወስዳ ስልጣን ላይ አታስቀምጥም 10ሩም ልጆች አቅላቸው አንድ አይነት አይደለም 10ሩም ልጆች አላህን የሚፈሩ ሊሆኑ አይችሉም ከ10ሩ ልጆች ውስጥ ምናልባት ወይ ሁለቱ ወይ ደግሞ አንዱ ወይ አላህ ከወፈቀ 10ሩም አላህን የሚፈሩ ሊሆኑ ይችላሉ
ግን አላህን የሚፈራ አንድ ልጅ ቢኖርህ ከዚያ ውስጥ የምታምንበት ዕውቀቱ አቅሉ ሁሉ ነገሩ የተስተካከለ አንድ ልጅ ቢኖርህ ያንን ልጅ የሚገባው ቦታ ላይ ኃላፊነት ብትሰጠው ወይ ደግሞ ያንተን ኃላፊነት እንዳለ ለሱ ብታስረክበው ንብረትህ ለሱ ብቻ አታርግ እንጂ ይሄ ሁሉም ልጅ ሊቀበለው ይገባል። አልቀበልም ብሎ ጦርነት ቢያነሳ አባታቸውን እንዳመጹ ነው የሚቆጠረው ማለት ነው። ስለዚህ የመጀመሪያው የቁሰይ የልጅ ልጆች ከአብዱዳር ጋር ያደረጉት ጭቅጭቅ ብዙ የሚወደስ ወይ ደግሞ ታሪክ ያለው አይደለም። ፈልፈል ፉዱል የተባለው ግን ይሄኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሳተፉበት ነው። وفي شهر ذي القعدة على إثر هذا الحرب ይሄ ቀደም ያልነው ጦርነት ካቆመ በኋላ ማለት ነው ተመ ፍልፈል ፉዱል የተባለው ነገር ተከሰተ ወይም ደግሞ ተፈጸመ ማለት ነው። بين 5 بطون من قبيلة قريش የቁረይሽ ልጆች ማለት ነው። በጥን ማለት አንድ ልጅ ተባስቶ ሲወጣ አንድ ሆድ ይባላል። አንድ ልጅ ተባስቶ ሲወጣ ማለት ነው የአንድ ልጅ ሆድ ተብለው ይጠራል። 5 ቡጡን ማለት አሁን እነዚህ የምንጠራቸው ልጆች ሰዎች የእነርሱ ቅርንጫፋቸው ጎሳቸው ማለት ነው። አንድ ልጅ አጋጣሚ ሆኖ ብዙ ልጅ ይወልድና ሁሉም ደህና ከሆኑ ራሳቸው አንድ ጎሳ ይፈጥራሉ፣ አንድ ቡድን ይፈጥራሉ፣ አንድ ቤት ይፈጥራሉ። እነዚህ በዚህ መልኩ ቁረይሽ ብዙ ቤቶች ነበሩት። ወሁም በኑ ሃሽም የሃሽም ልጆች ወበኑ አልሙጠሊብ ወበኑ አሰድ ወበኑ ዙህራ ወበኑ ተይም እነዚህ የቁረይሽ ምኖች ናቸው ቤት የምንላቸው ወይም ደግሞ ያው በአረብኛ ቡጡን ይባላል። ቡጡን ቁረይሽ ማን ነው ብለን ነበር? ሰንት ፌር ኢብን ማሊክ ና ኢዘን የሱ ልጆች ናቸው። ያው ዞሮ ዞሮ ወደሱ ነው የሚመለሱት። እዚህ የቁረይሽ ልጆች ወይ ደግሞ የቁረይሽ ጎሳ አባላቶች የተደረገ ስምምነት ነበር። ይሄኛው ስምምነት ወሰበቡሁ ምክንያቱ ምንድነው? አን ረጁለን ሚን ዙበይድ በኒ ዙበይድ ከሚባል ጎሳ ውስጥ አንድ ሰው ጃአ ቢስልዓቲን ኢላ መካ የሽያጭ ዕቃ ይዞ የሚሸጠው ዕቃ ይዞ ወደ መካ መጣ። ከዚያስ ፈሽተራሃ ሚንሁ አልዓስ ኢብኑ ዋኢል ይሄ ከበኒ ዙበይድ ውስጥ አንድ ሰው ይዞት የመጣው ዕቃ ማን ይገዛዋል? አልዓስ ኢብኑ ዋኢል የተባለ መካ ውስጥ ያለ ሰው ይገዛዋል። ይሄ ሰው ትልቅ ስም ያለው ነው፣ ትልቅ አቅም ያለው ሰው ነው። አልዓስ ኢብኑ ዋኢል አሱሃሚ ጎሳው ማለት ነው፣ ሱሃሚ ይባላል። وحبس عنه حقه የዚህ የዙበይድ ይዞት የመጣው ዕቃ የገዛበት ገንዘብ አልሰጥም አለ። ዕቃውን ከወሰደ በኋላ ዞር በል ከዚያ ማን ተቀብሎ ይሰጣል? ማን ምን ያደርጋል? ምንም ማድረግ አይችልም፣ እንግዳ ነው። ስለዚህ ይሄኛው አልዓስ ኢብኑ ዋኢል አቅም አለው። አላቅህም ዞር በል ከዚያ አለው። فاستعاد عليه بني عبد الدار وبني مخزوم وبني جمح وبني سهم وبني عدي እነዚህ የአረብ ጎሳዎች ምን አደረገ? አግዙኝ ብሎ ሄዶ ለመናቸው። ሁሉም ማለት ነው እነዚህ የአንድ ጎሳ የአንድ ሆድ ልጅ ኃላፊ ሄዶ ያነጋግራል። እንደዚህ እያለ እነዚህ አምስቱንም ሄዶ እባካችሁን እርዱኝ ከአልዓስ ኢብኑ ዋኢል ሐቄን ተቀብላችሁ አስመልሱልኝ፣ በድሎኛል፣ ተበድያለሁና ንብረቴን ወስዶ ገንዘቤን ከልክሎኛል እባካችሁን ብሎ ሄዶ ለመናቸው። ፈለም የክተሪቱ ለሁ ማለት ሐዘኑን ወይም እንባውን አላበሱለትም ወይም ደግሞ ሐቁን አልያዙለትም አልወሰዱለትም። ከማን? አልዓስ ኢብኑ ዋኢል ዝም አሉት። ፈዓላ ጀበል አቢ ቁበይስ ይሄ ከዙበይዲ የመጣው ዕቃ ይዞ የመጣው ሰው ሁሉንም ዞሮ ካናገረ በኋላ የሚረዳውና ከጎኑ ሆኖ ሐቁን ገንዘቡን ተቀብሎ የሚሰጠው ሰው ሲያጣ ቁበይስ የተባለ ተራራ ላይ ወጥቶ ቆመና ለሁሉም በሚሰማበት መልኩ ማለት ነው ወዘከረ ظلامته في ابياته ግጥም እየገጠመ በደሉን ተናገረ፣ የደረሰበትን በደል ማለት ነው። ወናዳ من يعينه على حقه ከዛ ማን ነው
ሐቄን ሊያስመልስልኝ ከጎኔ የሚሆንልኝ እስኪ ማን ነው ብሎ ተጣራ ምክንያቱም በግል ደረጃ ሄዶ አነጋገረ ሄዶ ለመነ አሁን ያለው ድል መካ ውስጥ ካሉ ጎሳዎች ማን ነው ሰምቶት ወጥቶ የሚረዳው ተጣራ فمشى في ذلك الزبير ابن عبد المطلب يا عبد المطلب ልጆች 10 ናቸው ብለን ከዚያ ውስጥ አንዱ الزبير لنا ليه ይሄ الزبير هذا قبل الاسلام انا نبي محمد صلى الله عليه وسلم አልተላኩም እሳቸው ከመላካቸው መልእክተኛ ተደረገው ከመላካቸው በፊት ከሞቱት ከስድስቱ የአብዱል ሙጠሊብ ልጆች ውስጥ አንዱ ነው الزبير ማለት ሄደና ሰውየው ጋር ሄደ حتى اجتمع الذين مضى ذكرهم في دار عبد الله ابن جدعان رئيس بني تيم كذا ولا ሁሉንም ይሄ ዙበይር አብዱል ሙጠሊብ ልጅ እነዚህ ቅድም ያልናቸው የቁረይሽ ጎሳ አባላቶችን ዋናዎችን ሄዶ ጠራቸውና ሁሉም ተሰብስበው አብዱላህ ኢብኑ ጁድዓን የተባለ የበኒ ተይም ዋና ሐላፊ ወይ ደግሞ ዋና ሽማግሌ እንደማለት ነው ያው ሁሉም አንድ ሽማግሌ ያላቸው አንድ የሚሰሙት ለጎሳው ተጠሪ የሆነ ሰው አለ እሱ ነው አብዱላህ ኢብኑ ጁድዓን የተባለው እሱ ጋር ተሰበሰቡ እነዚህ አምስቱ የቁረይሽ ቤተሰቦች ማለት ነው وتحالفوا وتعاقدوا على ألا يجدوا بمكة مظلوما من أهلها أو من غيرهم إلا قاموا معه حتى ترد عليه مظلمته من أرجو تمام لو الجبو ማንም ሰው መካ ውስጥ ከዛሬ ጀምሯል ማንም ሰው መካ ላይ ካለም ሰው ይሁን ከመካ ከአረብም ይሁን ወይ ደግሞ ከመካ ውጭ ከሌላ ቦታ የመጣ ማንም ሰው ተበድሎ ካየን ዝም ላንል ከበዳዩ የተበደለው ሰው በደሉን እስከምናስመልስ ድረስ ማንም ሰው ወደ ኋላ ላይ ብለው ቃል ተጋባ እነዚህ አምስቱ የቁረይሽ ቤተሰቦች ማለት ነው ወይም ደግሞ አባላቶች ثم قاموا الى العاص ابن وائل السهمي ከዛ በኋላ ስለዚህ አሁን ምን እናርጋሉ ይሄ ሰው العاص ابن وائل ንብረቱን ወስዶበት ዞር በል ከዚህ ብሎታል አሁን ቀጥታ አሁን ወዴት እንሄዳሉ العاص ጋር ተነስተው እንዳለ ተያይዘው አብዱላህ ኢብኑ ጁድዓን ቤት ወደ العاص ابن وائل ቤት ሄዱና ምን አደረጉ فانتزعوا منه حق الزبيدي አንተ ማን ለመሆኑ አሉና የሱን የዚህን ምስኪን ሐቅ ወስደ የምትከለክለው ለመሆኑ አንተ ማን ነህ ከሱ ላይ የዚህን ምስኪን ሐቁን ነጥቀው ይዘው ወስደው እንካ ሂድ አንተ ሐቅህን ይዘህ ሂድ ወደ ሀገር በለው ይሄን ሰውዬ ሸኙት ودفعوه اليه አስረከቡት እንካ ያንተ ሐቅ መካ ላይ ከዛሬ ጀምሮ ምን አይኖርም በደለኛ ተበድሎ አልቅሶ አይሄድም መካ ላይ እኛ እስካለን ድረስ ብለው ቃል ተጋቡ ከዛ በኋላ ሄዱ ወዲያው ነው እሱ ምንም ማለት አይችልም ያልጠበቀው ነገር ነው የመጣበት ሰጣቸው እነሱ ደግሞ ወስደው ለሱ ሰጥተውት ሄዳሉት وقد حضر رسول الله صلى الله عليه وسلم هذا الحلف مع اعمامه نبي محمد صلى الله عليه وسلم በዚህ ላይ ነበሩ ይሄ ነገር ሲከሰት ማለት ነው وقال بعد ان شرفه الله بالرساله الله መልእክተኛ አድርጎ ከላካቸው በኋላ ምን አሉ ولقد شهدت في دار عبد الله ابن جدعان حلفا በርግጥ ተገኝቻለሁ አሉ በአብዱላህ ኢብኑ ጁድዓን ቤት በተደረገ ስምምነት ላይ ተገኝቻለሁ ما احب ان لي به حمر نعاني ለኔ በሱ ምትክ ቀይ ግመል እንዲኖረኝ አልመኝም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ነገር ይቅርብህና ቀይ ግመል ይሰጥህ ብባል የማልፈልገው የሆነ በጣም ምወደውና በጣም የምፈልገው ነበር አሉ ወለው ኡድዓ به في الاسلام ለአጀብቷል እንደ ወደዚህ አይነት ስምምነት በእስልምና ላይ አሁን እንዲህ አይነት ስምምነት ሊደረግ ነው ተብዬ ብጠራ እሺ ብዬ አሁንም ይሄድ ነበር አሉ ነብዩ መሐመድ በሙአዊያ ዘመን ሁሴን ኢብኑ አሊ ኢብኑ አቢ ጣሊብ ከወሊድ ኢብኑ ኡትባ ጋር
በሆነ ነገር ተጨቃጨቁ ወሊድ ኢብኑ ዑትባ የመዲና መሪ ተደርጎ ወይም ደግሞ ንጉስ ነበረ ወይ አሚር አድርጎ ሙአዊያ ሾሞታል ገንዘብ አለው ማን ሁሴን ኢብኑ አሊ ኢብኑ አቢ ጣሊብ ወሊድ ላይ ይሄ ገንዘብ አሁን ምን አብሮ ዝም ብሎ ተራ ሰው ሆኖ ሳሉ የወሰደው ነው አልወሊድ አሁን ባለስልጣን ሆነ ሙአዊያ የመዲና ገዢ አድርጎ ሾመው ሁሴን ሲለምነው ገንዘቤን ብሎ ሐቄን ብስጠኝ ብሎ ሲለምነው ወሊድ እንዲህ አለ ባለስልጣን ነው አሁን አገር ገዢ ሆኗል አገር ገዢ ሆኗል ዞር በላው ይቻለ ሁሴን والله ያለው والله ሐቄን እስከምትሰጠኝ ድረስ አለው ሰይፌን ከአፎቱ አወጣዋለሁ አለው ሰይፌን ከአፎቱ አውጥቼ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ላይ ቆሜ የህልፈል ፉዱል ያለህ ብዬ ተጣራለሁ አለ መቼ ነው ይሄ ታሪክ ማለት የቆየ ነው በሙአዊያ ጊዜ ማለት ነው ሙአዊያ ሁሉም አራቱ ኸሊፋዎች ከሄዱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ አቡበከር ዑመር ዑስማን አሊ طيب ከዛ አብዱላህ ኢብኑ ዙበይር ወዲያው والله ያለው والله ሐቁን ሰጠዋለህ ካልሆነ ግን ህልፈል ፉዱል ሲጣራ ሰይፌን ይዤ ከሱ ጎን ቆማለሁ አለ ወይ ሐቁን ሰጠዋለህ ወይ አንድ ላይ እንሞታለን አለ ሚስወር ኢብኑ ዑትባ የተባለ ሌላ የቁረይሽ ወጣት ይሄን ልክ ሲሰማ ሰይፌን ይዤ ከሁሴን ጎን ቆማለሁ አለ በዚህ መልኩ የቁረይሽ ወጣቶች በሙሉ ልክ ይሄን ነገር ሲሰሙ ምን ሰይፋችን ይዘ አስለን ወሊድም ሆነ ሙአዊያ ቁረይሾች ናቸው ወዲያውኑ ወሊድ አራፍ በለኝ ብሎ የሁሴንን ሐቁን ሰጠ ወዲያው ማለት ነው ምክንያቱም ነገሩ ምን እየሆነ ነው እየተቀጣጠለ ነው ሌላ አደጋ ሊመጣ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደም ያሉት አንድ ሰው ተበድሎ በደሉ ሊመለስለት በደለኛ እንዳይኖር የሚያደርግ ህግ hatta በጃሂልያ ጊዜ እንኳን የሆነ ቢሆን ራሱ በእስልምና ትልቅ ቦታ አለው ማለት ነው ለዚህ ነው ይሄ ነገር በጣም እንደ ትልቅ እንትን ነው የሚያዩትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰከሩለት የነበረ ነው ሐያቱል አመል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ወዴት ነው የተሸጋገሩት ወደ ስራ ዓለም ገቡ ማለት ነው معلوم أن النبي صلى الله عليه وسلم يا الله ملكتنيا ولد يتيما يتيم ሆኖ ነው የተወለዱት የቲም ሆኖ ተወለዱ የቲም ሆኖ አደጉ ዛሬ ማንንም ሰው ማናችንም ስለ ቲም ስናስብ መጀመሪያ ማሰብ ያለብን ማንን ነው ማንን ነው ማሰብ ያለብን የቲሞችን ነው ማሰብ ያለብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማሰብ ያለብን ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ አና ወካፊሉል የቲሚ ከሃተይን ፊል ጀና እኔና አሉ አንድን የቲም የሚንከባከብ ሰው በጀነት ላይ ልክ እንደዚህ ነን አሉ አንድን የቲም የሚንከባከብ ሰውና እኔ ጀነት ላይ ከሃተይ ኢዘን ዛሬ አንተ የቲም አንድ የቲም ስለ የቲም ስታስብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልታስብ ይገባሃል ማለት መጀመሪያው በቃ خلاص እሳቸው ናቸው የቲም ሆኖ ተወለዱ የቲም ሆኖ አደጉ እሳቸውን የተንከባከበ ዛሬ ምን አይነት ቦታ ነው የምትሰጠው ስለ አቡ ጣሊብ ስታስብ ስለ አብዱል ሙጠሊብ ስታስብ የሆነ የሚሰማህ ነገር አለ ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለተንከባከቡ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲሙን የተንከባከበ ሰው ከኔ ጋር በጀነት ሁለት ጣታቸውን እያመላከቱ ልክ ሁለት ጣት ያለው ቅርበት ያክል ጀነት ከኔ ጋር እንደዚህ ነው ላ ኢላሃ ኢላላህ አላሁ አክበር ኢዘን አንተ ዛሬ አንድ የቲም አግኝተህ ስታቅፈው ስዳብሰው አይዞ ስትለው አላሁ አክበር ምን ይሆንክ ነው አቅረብ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን በጣም እየቀረብክ ነው ማለት ነው በጣም ወደ እሳቸው እየቀረብክ አይ ይሄ የቲም ልጅ የተጨመላለቀ ቢሆን የሚያስጠላ ቢሆን አጥበህ ንፍጡን ጠርገህለት አቅፈኸው ምንም ነገር አይኖርህ ዋጋ ይከፈልበታል ለዚህ ይከፈላል አንተ ይሄን የቲም መንገድ ላይ የምታገኘውን የቲም ጸጉሩን ለማበስ ለማሻሸት ለመሳም ምናልባት ህፃናቶች ብዙ ጊዜ አፍንጫቸው አይጠራ ከኪስ ሶፍት አውጥተህ ይሄን ህፃን ሶፍቱን ጠርገህለት አፍንጫውን ጠርገህለት እንዲህ አይነት ስሜት ውስጥ ስትፈጥርበት ምን ያህል
አላህ ጋር ያለህ ቦታ ምን ያህል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየቀረብክ መሆኑን ነው። ለዚህ ዋጋ አይከፈልም። ማንም ሰው ሊሰራው የሚችለው ነገር ከዛ በኋላ ምናልባት አቅም ካለ ሌላ ከፋላ ታረጋለህ ማለት ነው። አቅም ካለ ያለህ አቅም በየቲሞች ላይ እንዲሰራ መጀመሪያ ልብህ ውስጥ ምን ያስፈልጋል? ሙሐሪክ ያስፈልጋል። ሙሐሪክ ኢማን ልብ ውስጥ የሚቀሰቅስ ኢማን ያስፈልጋል። ይሄ ኢማን እንድታገኝ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስታውስ። طيب ነብዩን ስታስታውስ ሁሉ ነገር ይገራልሃል። ለምን አላህ Subhanahu Wa Ta'ala መንዳን እንደሚከፍል ታውቃለህና ولد يتيما ونشأ في كفالة جده ثم عمه ከዛ በኋላ የቲም ሆኖ ተወልደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያታቸው ከዛ ደግሞ በሌላ ጊዜ አያታቸው ወደ አኺራ ሲሄዱባቸው የአባታቸው ወንድም አጎታቸው ተንከባከቧቸው። ወለም يرث من أبيه شيئا يغنيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአባታቸው ምንም የሚያብቃቃቸው ነገር አልወረሱም። ምንም ነገር አልነበራቸው። ምንም የወረሱት ነገር አልነበር። ለዚህ ነው ሁሉም ሲመጡ እነዛ አጥቢዎች ሲመጡ የቲም ነው ሲባሉ ጥለዋቸው ሲሄዱ የነበሩት ማለት ነው። ለምን ምንም ያገኙት ነገር ስላልነበረ አጥቢዎቹ ለማጥባት ከአባትየው የሚፈልጉት ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም ናቸው ሲባል ምን ያደርግልናል እያሉ ነበር ሲሄዱ የነበሩት ማለት ነው። ኢዘን ምንም የወረሱት ነገር አልነበራቸውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فلما بلغ سنا يمكن العمل فيه عادة رأى الغنم مع إخوته من الرضاعة في بني سعد نبي محمد صلى الله عليه وسلم በተለምዶ ለስራ የሚሆን እድሜ ላይ ሲደርሱ ማንኛውም ሰው ይለያያል። አንዳንዱ ማሻአላህ ምንም የሆነ ትጋቱ ሳይገባ ወይም ልፋቱ ሳይገባ በቀጥታ የሆነ ነገር ላይ የሚቀመጥ ሰው አለ። አንዳንዱ ደግሞ ገና በ10 አመቱ ስራ ውስጥ የሚገባ አለ። አንዳንድ የምስኪን ቤተሰብ ልጅ 10 አመቱ ላይ 12 አመቱ ላይ ትምህርቱን አቋርጦ ከእናቱ ጋር የሆነ ነገር ሲሰራ ታየዋል። የሆነ ሲሮጥ ታየዋል። የሆነ ነገር ሲያረግ ታየዋል። ለምን ምን ለማድረግ ኑሮውን ለማሸነፍ ሲል ማለት ነው። ገና ሮጦ ሳይጠቅ ሌላ ሸክም ውስጥ ኃላፊነት ውስጥ ይገባል። ይሄ እንትኑ ይለያያል። ንስብዬ ነው ደረጃው ማለት አንድ ሰው ስራ የሚጀምርበት የእድሜ ገደብ የተለያየ። አንዳንዱ 30 አመት ሞልቶትም ሲሞላቀቅ ታየዋለህ ማለት ነው። ሲሞላቀቅ ምንም ደምታ የለው። ገና ከአባቱ ብዙ ነገር ይፈልጋል። ይሄ ጎደለብኝ ይሄ ጎደለብኝ። ሌላኛው ደግሞ በ10 አመቱ በ12 በ13 አመቱ ገና ብሉግ ሳይደርስ ጫና በላዩ ላይ ተጭኖበት ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከልጅነታቸው ጀምረው በኒ ሰዓድ ላይ ከጡት ወንድሞቻቸው ጋር ፍየል ያግዱ ነበር። በኒ ሰዓድ ላይ የነበሩበት እድሜ ስንት ነው ብለናል? በስንት አመታቸው ነው የተመለሱት? طيب በአራት አመታቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከበኒ ሰዓድ የተመለሱት አይደል? ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና 4 አመታቸው ላይ ምን ፍየል ያገዱ ነበር ማለት ነው። የት በኒ ሰዓድ 4 አመታቸው ላይ ሆኖ انظر يا اخي في بني سعد ولما رجع الى مكه ወደ መካ ሲመለሱ رآها لاهلها ለመካ ሰዎች ያግዱ ነበር ተቀጥረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም بأبي هو وأمي صلوات ربي وسلامه عليه لا إله إلا الله خاتم الأنبياء والمرسلين أشرف الخلق على الإطلاق على الله ዘንዳከ ፍጡር ሁሉ የበላይ የሆኑት የአላህ መልእክተኛ አላህ የሳቸው አይነት ያልፈጠረ ከአሁንም በኋላ የማይፈጥር አላህ በዚህ መልኩ ያላቃቸው ለዓለም እዝነት የላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? ተቀጥረው ፍየል ይጠብቁ ነበር። على قراريط والقيراط جزء يسير من الدينار يعني በጣም ትንሽ ነገር ማለት ነው። በተቅሪበን አሁን ባለንበት ዘመን ላይ ወደ 10 ሪያል አካባቢ ማለት ነው። 10 ሪያል نعم نصف العشر أو ثلث الثمن منه قيمته في هذا الزمان አሁን ወደ ገንዘብ ቢቀየር 10 ሪያላት ተቅሪበን ወደ 10 ሪያል አካባቢ እንግዲህ በ10 በወር ማለት ነው። በወር 10 ሪያል አካባቢ ተቀጥረው ፍየል ያግዱ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ورعي الغنم ፍየል መጠበቅ من سنن الانبياء في اوائل حياتهم ሁሉም ነብያቶች በመጀመሪያው እድሜያቸው ፍየል ያግዱ ሁሉም ማለት ነው። ይሄ ህክማ ነው። አላህ Subhanahu Wa Ta'ala ተድሪብ ሊያደርጋቸው። ለምንድነው ፍየል በጣም ያስቸግራል።
ፍየል በጣም ያስቸግራል አይደል? ቀልቃላ ናቸው ፍየሎች በጣም ያስቸግራሉ። አላህ Subhanahu Wa Ta'ala ነብያቶችን ፍየል የሚያስጠብቃቸው ለምንድን ነው? የፍየልን ባህሪ ከተላመዱ የሰው ልጅ ባህሪ ይችላል። ባህሪው በጣም አስቸጋሪነቱ ማለት ነው። በጣም ሰላማዊ ይሆናል፣ በጣም አስቸጋሪ አለ። አንዳንድ ከፍየልም ይባሳል። ከፍየል ይባሰ ማለት ነው። ሱብሃንአላህ አልዓዚም። ፍየል ስትጮህበት ይመለሳል አይደል? ይመለሳል አይመለስ? ሰው ስትጮህበትስ ዞር በል ከዚህ የሚልም ሞልቷል። አላሁ አክበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ምላስ ተነግሮት እምቢ ያለ ሞልቶ የለ እንዴ? በሳቸው ምላስ ጅብሪል ከሰባት ሰማይ በላይ ከአርሽ በላይ ወህይ ያመጣ በነብዩ ምላስ እየተነገረው አልቀበልም ያለ ሰው ሞልቷል። ፍየል ግን እምቢ ብሏቸው አያውቅም ሲጠብቁት ማለት ነው። ሰው ተመለስ ሲሉት ይመለስ ነበር። نعم في أوائلها فقد قال صلى الله عليه وسلم مرة بعد أن أكرمه الله بالنبوة الله نبي كاد الرجعات على من على النبي محمد صلى الله عليه وسلم ما من نبي إلا ورعاها له من النبي إلا في يلي أجده يهون جال في يلي تبقى يهون سبحان الله. ولما شب النبي صلى الله عليه وسلم وبلغ الفتوة فكأنه كان يتجر يتوسن وطاتكم نبوها لا وده نجري جرسون نبر. فقد ورد أنه كان يتجر مع السائب بن أبي السائب. سائب بن أبي السائب كم يبالسو بقارا يسرون دنبرا رواية جلس عليه. فكان خير الشريك له بطعام يتودد سو نبرا مالت عبرو كم يسرا سو مالتنا لا يجاري ولا يماري يما يطللو يما يبدلو يسو حق ወደ እሳቸው የማይመጣባቸው ሐቅ የሚጠብቁ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሸሪካ የሚባሉ ሰዎች ኢላ መን ረሂመ ረቢ አላህ ያዘነለት ሲቀር በጣም ከባድ ነው والله አላህ ከሰማይ ዝናብ የእሳት ዝናብ አለማውረዱ በሱ ዝናብ እንጂ ዛሬ ሰዎች የሚሰሩት ባመናቸው ሰው ላይ ማለት ነው። ያመናቸው ሰው ላይ ሙስሊሞች ከሃዲ አመት አይደለም። ሙስሊሞች ዛሬ እየተሰራ ያለው ነገር ስትሰማ والله ይዘገንናል በጣም لا اله الا الله. إذا النبي محمد صلى الله عليه وسلم شريك ونصر. نعم وعرف صلى الله عليه وسلم في معاملاته بغاية الأمانة والصدق والعفاف. نبي محمد صلى الله عليه وسلم بقارة بزي ملكو سيسروا بنبروا بتجزي بتأم أمانة أباكي مهوناتشو بتأم نبكاكو بمهوناتشو بتأم تامين بمهوناتشو يطبقوا نبروا. وكان هذا هديه صلى الله عليه وسلم إيه بحرياتشو نبر النبي محمد صلى الله عليه وسلم بحرياتشو مالتنا في جميع مجالات الحياة بيتن يوم هو تمسك مالتنا حتى لقب بالأمين. فالزيم يتنسى من تبلو تتعروا الأمين تبلو تتعروا الأمين قبل الإسلام. اسلمنا كما امتعتوا الله نبي يرجو كما لعكوا بفيت سمعتوا من يبال نبر محمد الأمين تامان يومان محمد تبلو يتبقوا نبر نبي محمد صلى الله عليه وسلم. نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه.